ሸገር ካፌ ሸገር ካፌ ሸገር ካፌ አብዛኛው የወቅቱ ውይይት የተጠመደው በወቅታዊ ጉዳዮች ላይ ነው። የወቅቱ ፖለቲካ፣ የፖለቲከኞች ወዲህ ወዲያ ማለት፣ ግጭት፣ መፈናቀል፣ እነዚህ ሁሉ ባሉበት መጽሐፍት ይታተማሉ፣ የስዕል ኤግዚቢሽን ይካሄዳል፣ የሙዚቃ ስራዎች ይቀርባሉ፣ ቲያትሩም ሁሉም ኪነ ጥበብ ረፍት ላይ አልነበረችም። ዛሬ ከደራሲ አለማየሁ ገላጋይ ጋር ስለ ስነ ጽሁፍ እንወያያለን። ስነ ጽሁፍ በእምነት ውስጥ በባህል ውስጥ ስለሚኖረው ሚና እንወያያለን። አለማየሁ ጠፍተህ ከርመህ ነበር። የይቅርታው ደብዳቤ ከላይ ያለው እኮ የሚያመች ነገር ስንጠብቅ ሳይታወቅ ጊዜው ልም አለ። ለኛም የሚሆን ነገር ስናፈላልክ ግን ስራ እየተሰራ ነበር። ስራ እየተሰራ ነው። በይበልጥ ደግሞ እንደዚህ ረፍት ስታገኝ ደግሞ በፊት ያልዳሰስሽውንም አካባቢ ለመዳሰስ እድል ታገኛለሽ። እንደውም ሰሞኑን ስመለከት የነበረው እንደዚህ የማህበረሰብ እምነቶች አሉ አይደል? ፎክ ሪሊጅን ይሏቸዋል፣ ፎክ ብሊፍ ይሏቸዋል። እና እነሱ ላይ ለማንበብ ሞከርኩ። በእርግጥ እንግዲህ ከዚህ በኋላ እኮ ነው ነጻ የምንወጣው። ደራሲ እናትሽ ውስጥ የሚጨመሩ ብዙ ነገሮች አሉ አይደል? መጀመሪያ ከእናት ከአባቶችሽ ይዘሽ የመጣሽውን ይዘሽ ትወጪ ይሆናል። ግን ያ እስከ መጨረሻው አብሮሽ አይዘልቅም። መሀል ላይ ያራገብሽ እንደገና እንድትርቂያቸው፣ እንድታያቸው፣ በደንብ እንዳታስተውያቸው የተከለከልሽውን ማንበብም መድፈርም ምናምን የምትችይበት ዘመን ላይ ነው አሁን። እና እነሱን ስመለከት እንዲህ ግሩም ነገር አለ መሰለሽ። በይበልጥ ከሩቆቹ ከ10 ሺህ 12 ሺህ 20 ሺህ 30 ሺህ ዓመት ድረስ የነበሩ እነ ግሪክ እነ ሮማ ሜሶፖታሚያ ምናምን የያዟቸው አማልክቶች በሙሉ ለካ እኛም ውስጥ ነበሩ። ሳናቅ የተዳፈነ የሚጻፍ ነገር ስላልነበረ አፍ ለአፍ ነው ቅብብሉ ደግሞ አይደል? እነሱን ስትመለከች የጎደለ ነገር አለ። ጸጋዬ እነዚህን ሊያሟላ በጣም ሲጥር ነበር። ትኩረት አልሰጠነውም፣ ጆሮ አልሰጠነውም። አንዳንዴ እንደ ቅዠት ነው ስንመለከተው የነበረው እንጂ ልብ ሰተን አላዳመጥነውም አይደል? አሁን ግን መለስ ብዬ ጸጋዬንም ስመለከት በእርግጥም ከነዛ ጋር የሚገናኝ ከአርኪኦሎጂ ጋር በደንብ ትክክለኛ መረጃ ያለው ከአርኪኦሎጂ ጋር የሚገናኝ እንደዚህ የሆኑ መረጃዎችም ያሉት አንዳንድ መዛግብቶችን ማገላበጥ እድሉ አገኘው። ህዝቦች በተለያየ መንገድ ማንነቴ ይታወቅልኝ፣ ባህሌ ይከበርልኝ ከሚሉት ጥያቄዎች ጋራ አብረው የሚነሱ ነገሮች አሉ። ቅርስን የማይዳሰሰውን በተለይ እንግዲህ በፊት ሪቹዋልስ ናቸው፣ ለአማልክት የሚደረጉ ነገሮች ናቸው በሚል ትንሽ ገሸሽ የተደረጉት ነገሮች እንደገና አሁን የማሳየት ነገር እየተነሳ ይመስለኛል። ዘመናዊ ስነ ጽሁፍ በዚህ ረገድ ጸጋዬን ቅድም አንስተሃል። እምነትን፣ ባህልን የሚገልጹ ስርዓቶችን፣ ምልክቶችን፣ ዜማዎችን በምን መንገድ ተጠቀመባቸው ነው? ወይንስ የማይነኩ የማይዳሰሱ የሉም? አሁን ይኸውልሽ አሁን የእኛ ችግሩ እሱ ነው። ከዚህ በፊትም ቢሆን ስትመለከቺ በአማርኛ ስነ ጽሁፍ ውስጥ በይበልጥ ለማጥናት ስትሞክሪ የክርስቲያናይዝ የሆነው ማለት በክርስቲያን ተጽዕኖ ስር ያለው መልካቸው ነው ሲገለጽ የነበረው። ይህ ማህበረሰባዊ እምነት የሚባሉትን በሙሉ ወይም ደግሞ በሙስሊም በኩል ያለው ተጽዕኖ እንዳለው ሆኖ ነው ሲገለጽ የነበረው። ሮዶልፍ ኑት ሞልቪየር የሚባለው አለ አይደል? ሞልቪየር የጻፈው አንድ ትራዲሽን ኤንድ ቼንጅ ኢን ኢትዮጵያ የሚል መጽሐፍ አለው እና ፓጋን ፕራክቲስስ ላይ የሰራት 5 ወይም 6 ገጽ የምትሆናለች። ለዛች ማብለያ የሚሆኑ ከ15 በላይ አማርኛ ልቦለዶችን ቲያትሮችንና ግጥሞችን ነካክቷል። ፍቅር እስከ መቃብር አለበት፣ አራያ አለበት፣ ያላቻ ጋብቻ አለ፣ ከአድማስ ባሻገር አደፍርስም አለ እና እነዚህ 15 ስራዎች ለዛች ለአምስቷ እነዚህ እሱ ፓጋን ፕራክቲስስ የሚላቸው ማህበረሰብ እምነቶች ብንላቸው ጥሩ የሚሆኑት እሱ የሚመለከታቸው የማህበረሰብ እነሱን የሚመለከቱ ስራዎች ነው። ሁሉንም ስራዎች ግን ስትመለከቺ ከአደፍርስ ውጪ የነባሩ ትላልቆቹ ሃይማኖቶች ተጽዕኖ ያለበት ነው። ትክክለኛ መልክ አይደለም ሲገለጽ የምታየው። ቀጥታ ከሰይጣን ጋር ወይም ከመጥፎ ስራ ጋር ቁርኝት እንዳለው ተደርጎ ነው በየመጽሐፎቹ ውስጥ የሚገለጸው። የጥንቆላ ስራ አስመስለው ወይ የመድኃኒት ማድረግና ያለ ማድረግ ወይም ደግሞ ተአምራትን ተጠቅሞ ጥቅምን የመሰብሰብ አይነት ነው ያለው እዚህ ላይ ስትመለከች። ምክንያቱም ክርስቲያናዊ ወደ ሆነው እምነት ምእመናኑ እንዲያተኩር ለማድረግ ከዚህኛው እንዲገለል በእውነትና
ሐሰት መካከል ያለ ማስረጃ የተመረመረ ወይም የተኖረ መረጃ አይደለም እነዚህ መጽሐፎች ውስጥ ሲወጣ ያለው። ምናልባት ካሁን በኋላ ነው የተመረመረና የተኖረ መረጃ ሊወጣ የሚችለው። ከዛ በፊት ግን እንደሱ አይደለም። አደፍርስ ብቻ በተለየ መንገድ መጥቷል። በአደፍርስ ላይ ፍሬዋና አደፍርስ ወይዘሮ ማለፊያ ቤት ይገባሉ እና ማለፊያ ቤት ይገቡና ለመስተናገድ ነው። ያቶ ወልዱ ቤት ነው። ከሳቸው ጋር ግንኙነት አላቸውና ቁጭ ሲሉ ሴትዮዋ ጉድ ሲሉ ጨሌ አድርገው በጨሌ ያምናሉ። ያው አደፍርስ ባህሪው ማደፍረስ ስለሆነ በጨሌ ያምናሉ። አምናለሁ እንጂ አምናለሁ። ሰው እንደ ቀልቡ ነው፣ እንደ ውጤቱ እንደ ብጤቱ ነው እኮ የሚያመልከው አይደል? ስለዚህ አምናለሁ ይላሉ። እንግዲህ ዳኛቸው እሳቸውን ስትረንግ አቅም መስጠት ቢያቅተው አጠገባቸው ፍሬዋ እንድትቆም ያደርጋል። ፍሬዋ የምትላቸው አንዳንድ ነገሮች ስትመለከች በእርግጥ ነው እንዴ ልክ እንደ ክርስቲያኒቲ ወይም ደግሞ እንደ እስልምናውም ይህንን ሀገረሰባዊ ወይም ደግሞ ማህበረሰባዊ እምነትን በአቻ እንድናየው ግድ የሚለን አባባል ነው የሚያመጣው። ለምሳሌ በሌሎች እምነቶች ውስጥ ያሉ መባያ ነገሮች አሉ። ለእግዚአብሔር ነው የሚተላለፈው በዛ በኩል እንጂ ራሱ አይደለም የሚመለከው። ምስልም ብታመጪ በክርስቲያን ውስጥ ወይም ደግሞ በሙስሊም ውስጥ የሆነ ነገር ብታመጪ ዋናው ዘሎ የሚሄደው የት ነው? ፈጣሪ ጋር ነው ሁሉም ነገር አይደል? ስለዚህ ጨሌዋም ወደ አልቲሜት ወደ ሆነው ጎድ የምታስተላልፍ መንገድ ናት እንጂ ራሷ የምትመለክ አይደለችም። ጨሌዋ ላይ የሚቀር አይደለም። ልክ እንደሌላው መባያ ጨሌዋም መባያ ልትሆን ትችላለች። መንገዶች ናቸው እነዚህ መንገዶች ናቸው እንጂ ዋና መድረሻ ግቦች አይደሉም ብላ ነው የምትከራከረው። ልታሳምነው ሁሉ ትሞክራለች። ያው እሷ ምንም አደፍርስ ተብሏል አንዴ እና መጨረሻ ላይ ተሸንፎ ነው ዋና ካራክተር ይውልሽ። አሁን ዳኛቸው ወርቁ ውስጥ ብቻ ነው ዋና ካራክተሮች እየተሸነፉ እንዲቀጥሉ የሚደረገው። በበዓሉ ግርማ በሌሎቹም ስራዎች ውስጥ በፍቅር እስከ መቃብር ውስጥ ምናምን ስትመለከቺ ዋና ካራክተር ዋና ሀሳብ ማስተላለፊያ ምንጭ ነው ተደርጎ የሚታዩ። እዚህ ግን እየተሸነፈ እንደውም ሴትዮዋ የሚያቀርቡለትን በብስጭት አልጠጣም አልበላም እያለ ጥሎ ሲሄድ ነው የሚያበቃው። እና እነዚህ ነገሮች ምናልባት በዚህ በአቻ ዳኛቸው ወርቁ ባየበት መንገድ በአቻ የመታያ ጊዜያቸው ነው አሁን ብዬ እንዳስብ ነው ያደረገው። ምናልባት ያላቻ ጋብቻን ብንወስድ የአባማሚቶና የጠጠርጣዩና እሱንም ያመጣል። ያው የጠጠርጣዩም አለ ሞራ የሚያነበው አለ ሌላውም አለ። ግን ከዛ ውስጥ ሲወጣ ግን ባዕድ እንደሆነ ነው ከናጠራሩ ስም የባዕድ አምልኮ ይባላል። ግን በእርግጥ ባዕድ ነው ወይ ብለን እንድንጠይቅ የምናደርግ ከሆነ አንድ ማህበረሰብ እንግዲህ ለረጅም ዘመን የኖረበት መላው ነው አይደለ? ዘዴው ነው፣ ብልሃቱ ነው፣ በዘዴው ነው። ሁሉም እንደሱ ነው። እና እንደዚህ አሁን ፍሬዋም የምትለው ልክ እንደሱ ነው። ለእኔ ምክር አድርጌ ያስኩት ነው። አደፍርስን ስትመክረው ምን ትለዋለች? የአገርህን ሰው እንደ ባይተዋር ሳይሆን እወጉ ልማዱ እቅርሱ ውስጥ ገብተህ እወቀው። ማንኛውም የአገርህን ችግር በራስህ አይን እየው፣ አስብበት፣ አውጠንጥ ነው። ጥሩም ገና ለገና ሰው በወደደው አትውደደው፣ መጥፎ ሰው በጠላው አታንጓጠው ትላለች። አደፍርስ እኮ እንደገና መነበብ አለበት። አዲስ ይሄ እንግዲህ ለኛም የሚሆን ምክር ነው። በሚመጡት ስራዎቻችን ውስጥ በአቻ ልናየው ይገባል ወይስ አይገባም? በእርግጥ በሌላው ሰው ይሄንን የአቴቴም ሆነ ሌሎቹንም አይደል እንደ አገረሰብ እምነቶች የሚከተለውን ሰው ማንጓጠጥም መገዘትም እንዴት ነው? መገዘት እንኳን ሃይማኖታዊ ተልእኮ አለው መሰለኝ አይደል? ማንጓጠጥም ሆነ እንዲያፍር እንዲሸማቀቅ ማድረግ ተገቢነት አለው ወይ? ከራሳችን እምነት ዘለን ሌላው የሚያምነው ነገር ውስጥ በመግባት ጭምር ማለት ነው። እንግዲህ አቴቴ በአብዛኛው ከሴቶች ጋር የተገናኘ ነው። ከወሊድ ጋር እንግዲህ የፈርቲሊቲ ይባላል። የሚገርምሽ የአቴቴ ኢትዮጵያዊ አስተሳሰብ ውስጥ ማምጣታችን ነው እንጂ ከጥንት ከ20 ሺህ ከ30 ሺህ ዓመት በፊት ጀምሮ የፈርቲሊቲ እንደው መሬትን ነው እናት እርዝ እያሉ የሚያመልኩት። ቅርጽ ሁሉ ተሰጥቶ የሆዷን አካባቢ የማህፀን ማፍሪያው አለ አይደለም? እሱን እያሳዩ ለዛ የሚያስፈልግ እንደውም የሚገርመው የሴቶች ከብቶቻቸው እህል አዝርዕቱም ሁሉም ሰላም እንዲሆን ምናልባት ለእሷ የሚሰጠው አምልኮ ቢቋረጥ እነዚህ ሁሉ ሰላማዊ መስተጋበሮች ተዛብተው የማይሆን ነገር ሊፈጠር ይችላል ብለው ስለሚያስቡ ነው። ወንዶችም ከነሱ ጀርባ ሆኑ ተጠቃሚዎች ናቸው በሚገኘው ሰላም፣ እነሱ በሚሰሩት ስራ ማለት ነው። እና ዘ ዋንስ ኤንድ ዘ ፊውቸር ጎደስ የሚል አንድ መጽሐፍ አይቻለሁ። እሱ መጽሐፍ ላይ ዘ እርዝ ማዘር የሚሏት የተገኘችው በአርኪኦሎጂ ከ25 እስከ 35 ሺህ ቢሲ የነበረች ነች ይላል። ብቻዋን ነው ቅርጿ የተገኘው። የሴት
ወደ ሆዷ ሰፋ ያለች ጭንቅላቷ ጠበብ ያለ እና ማህፀኗ ላይ ብቻ ትኩረት ያደረገ ቅርጽ ነው የተገኘው። ስለዚህ ይሄ ማዘር ጎደስ ወይም ደግሞ የፈርቲሊቲ የፍሬያማነት አማልክት ናት ተብሎ የሚታሰብ ነው። ከሷ በላይም የለም። ስለዚህ እነ አቴቴ እኛ ሀገር ውስጥ ያሉት የእነ አቴቴም የምንም እምነቶች አድባራ አቴቴ የሚባሉት ምናልባት ከ10 ሺህም ከ12 ሺህ ዓመትም በፊት የነበሩ ናቸው። ጸጋዬም የሚነግረን ይህንኑ ነው። ከዚህ በፊት ጸጋዬ እኔ ዝም ብሎ 12 ሺህ ዓመት ምናምን የሚለው ምንጩን አይነግርሽም አይደል? ጸጋዬ በራሱ ተመራምሮ የደረሰበትና ለማግኘትም የሚከብድ ይመስለኝ ነበር። ግን የተለያዩ ፈረንጆች ያጠኑታል። በይበልጥ ግብጽ ላይ ትኩረት የሚያደርጉ ኢጂፕቶሎጂያን አሉ አይደለም? በግብጽ ላይ መሰረት በይበልጥ በጥቁሮቹ ግብጾች ላይ መሰረት አድርገው የሚያጠኑ ሰዎች አሉ። እነሱ የአቴቴን ጉዳይ ያነሳሉ። የካም እናት ናት ይላሉ። አቴቴ የካም የጥቁሮቹ በሙሉ እናት ተደርጋ ትታሰባል። የፀሐይ ጸዳል ይላል። ቅርጿም ደግሞ ምንድን ነው የሚለው 2 ቀንድ። ለምሳሌ አንድን ከብት ከፊት ለፊቱ ስታዩ ቀንዱ የሚገናኝ ይመስላል አይደል? መሀል ላይ ክብ፣ እዛች መሀል ላይ ፀሐይ ያላት እሷ ናት ምልክቷ ነው የሚሉት። ብዙ ጊዜ ስትመለከች ባላ ይዘው የሚሄዱ አሉ አይደል? አንዳንድ እምነት ተከታዮች ባላ እሷ ባላ የእሷ ምልክት ናት ነው የሚለው። እዚህ በአርኪኦሎጂ የተገኙ ምስሎችና ቅርጾች ላይ መሰረት አድርገው ሲናገሩ ማለት ነው። ቀንዱ በዙሪያው እንደ ኳስ ክብ የገጠመ የሐውልት ጸዳል የአክሱም ሐውልት አናት ልክ አይነት ነው የሚሉት። የአክሱምን አናት ስትመለከችው እሱ ነው እንግዲህ ወደ ምን መጣ ማለት ነው? ወደዚህ ወደ አገር አሰቡ እምነት ወይም ማህበረሰብ አቀፍ ወደ ሆነው እምነት መጣ ማለት ነው፣ አክሱምም ጭምር እና እነዚህን የሚያጠኑ ዋሊስ ባጅ የሚባል አንድ የጻፈው መጽሐፍ አለ አፍሪካንስ። አንድ ግን እሱ እነዚህን ነገሮች ያነሳል። በይበልጥ እነዚህ የፍልስፍና ምንጭ የሚሆኑ ባህል አይደለም ቅርስ ስልጣኔ የሚባለው ነገር ላይ አፍሪካ የተጎዳች ስለሆነች ወደ እሷ አድልቶ ግብጽ ላይ ያለውን ስልጣኔ በሙሉ መነሻ ያደርጋል። የዓለም ስልጣኔ ምንጭ አድርጎ ያቀርባል እና እነሱም አለ በተከታታይ ላያቸው የምፈልጋቸው ጸሐፊዎች አሉ። እንደዚሁ ጸጋዬ አልጠቅሳቸውም፣ ግን በሱ ስራዎች ውስጥ ቀጥታ ሪሌትድ የሆኑ ነገሮች የሚያነሳቸውን ነገሮች የሚያነሱ የውጭ አጥኞች አሉ። በይበልጥ ከግብጽ ጋር አገናኝተው ማለት ነው። የኢትዮጵያን ካርታ በጣም ይለጡታል። እንደምታይ ቅርጽ የለውም። አፍሪካን በሙሉ ሰሜን አፍሪካን በሙሉ ጠቅልሎ እንደውም መሬቱን እስከ መሻገር ድረስ እስከ ወዲያኛው ከመካከለኛው ምስራቅ ድረስ ተሻግሮ ያለ ካርታ ነው እዚህ የሚታየኝ። እነሱ ያቀረቡት የኢትዮጵያ ካርታ ኑቢያንም ግብጽንም ምንንም ያጠቃለለ ነው። ከዛ በኋላ ነው አረቦቹ መምጣት ሲጀምሩ፣ የአረብ ዝርያ ያላቸው መምጣት ሲጀምሩ፣ ማጥቃት ሲጀምሩ ይሄኛው እያፈገፈገ ሄደ። እምነቱን ግን ግሪኮችና ሮማውያን ተቀብለው እያስፋፉት ሄዱ ነው የሚሉት። ጸጋዬ በቃል የሚናገረው እንደው ለ5000 ዓመት እነሱ ሲያመልኩት ቆዩ። አቴቴን አሲስ አሏት። ከዛ ቀስ በቀስ ክርስቲያኒቲ ደግሞ እየተስፋፋና እየተጠናከረ ሲመጣ አሲስም እየተዋጠች እመብርሃን ወደሚለው ተሸጋገረች እና ሁለቱ አቻ አንድ ላይ እንዲከበሩ ተደረገ ነው የሚለው እና እነዚህ ሌላ ጥልቅ ጥናት የሚያስፈልጋቸው ናቸው። ዝም ብለን እንዶ ላዩን በመመልከት ብቻ ብያኔ የምንሰጥባቸው አይደሉም። ወይም ደግሞ ሌላው ሰው አጥንቶ ጨርሶታል። ስለዚህ ይሄ የሚባል አይደለም። በይበልጥ ስነ ጽሁፍ ውስጥ ስትሆኚ ሌላ ፈርዘር የሆነ ጥናት ያስፈልገዋል። ግን ይሄ ስነ ጽሁፍ ውስጥ ትልቅ ትኩረት ሊሰጠው ይገባል። አሁን እኔ የጀመርኳቸው አንዳንድ አሉ በልብ ወለዶቼ ውስጥ የመጀመሪያ ፍንጣቂ ነው ማለት ከበፍቅር ስም ጀምሮ ታለም ላይ ስትመለከች አሁን አዲስ መጽሐፍ ላይ እነዚህን ነገሮች ትኩረት ሰጥቼ ከክርስቲያኒቱና ከእስልምናው እምነት ጎን ለጎን በአቻነት እንዲቆሙ የስነ ልቦና ስራ ነው የሰራሁት። በፍቅርም ስም ላይ በታለም ላይ ስትመለከች ለምሳሌ ወደ አዋቂ ቤት የሚሄዱ ሴት አሉ አይደል? የአዋቂን ጉዳይ ካመኑ ለምንድነው የሚያፍሩት? አይደል? አምነውበት የሚሄዱ ከሆነ በዛ ልጅ ድኗል ብለው የሚፈልጉ ሀብቴ ተባርኳል ብለው የሚያስቡ ከሆነ ለምን ለምንድን ነው በጨለማ ሄደው አድረው እንደገና በሚቀጥለው በጨለማ የሚመጡት? እሳቸው ግን የስንቱን ጠንቋይ ቤት ረግጬ ጠርጌ ደፋ ቀና ብዬ እኮ ያገኘሁት ልጅ ነው ብለው በአደባባይ የሚፎክሩ ስነ ልቦናቸው የተሟላ በኋላም ለሚያደርጉት ነገር የማያፍሩ ቤተ ክርስቲያንም ሲሄዱ ጭምር እስቲ ወንድ ሆነ እኔን ይናገረኝ ማንን እንዳገኘሁ እኔ ነኝ የማውቀው እዛ ተደብቆ ሲሄድ የሚሉ እና ይሄ በአቻነት እንዲቆም የማይታፈርበት አንድ ሰው በግለሰብነቱ የሚመርጠው
የእምነት ዘርፍ ነው እንጂ ና ተጠቅለለ ወደዚህ ውስጥ ግባ ተብሎ የሚል አይመስለኝምና ጸጋዬ ገብረ ይሄን እናንተ ከነጻነትና ከእንትን ጋር ነው የምታያይዘው ከዛ ጋር አያይዘዋለሁ የማይሆን ከሆነ ይኸውልሽ አሁን አንድ ደራሲ በርግጥ ደራሲ ከሆነ ይሄ የማህበረሰቡ ሁሉ ሀብት የሆነው የሱ ሀብት ነው ሊሆን የሚገባው እንጂ ይሄ ሊመርስበት አይደለም ይሄ የሚሆን አይደለም የኔ አይደለም እያልሽ የምትከላከዩ አይደለም አንድ ጨዋታ አለች አኔክዶት ልንገርሽ ጳውሎስ ኞኞ ናት ጳውሎስ ኞኞ እንግዲህ አንድ ጥያቄ ያለኝ ምትል አምዳለችው አይደል ትንሽ መልስ ምናምን አንድ ተንኮለኛ ሰው ጠየቀ ሁለት ያገሪቱን ታላላቅ ሃይማኖቶች ጠቀሰና ከሁለቱ አንዱ የሚጸድቀው ማን ነው ብቻ የሚኮነነው ማን ነው ብሎ ጠየቀ ጳውሎስ ኞኞ ከሁለት አንዱ አፈር ይበላል አይነት ነው መልሱ በኋላ ጮሁ ጃንሆይ አካባቢ ያሉ የቤተ ክህነት ሰዎች ጠሩ እንዴት እንደዚህ ይባላል ባይሆን ሌላው አፈር ይበላል ሊባል እንጂ እንዴት የኛም አብሮ እንዲባልንበት ብለው ለጃንሆይ ያመለከቱ ጃንሆይ መልስ እኮ ያጣላችሁም እንዶ ባትደክሙ ይሻላል እንከሰዋለን አሉ ይቀጣለን በቃ የሚያስቀጣው ከሆነና መናገር መመለስ ካቃቶ ይቀጣል ስለዚህ ይጠራ ተባለ ጃንሆይ ጋር የቤተ ክህነት ሰዎች ተሰብስበው ተጠራ ቆመ እና ተጠራ እስቲ በል እንግዲህ እንደዚህ ብለሃል እንደዚህ ብለሃል አዎ እንደዚህ ብያለሁ እንዴት እንደዚህ ይባላል አሉ እነዛ ሲሉ ጃንሆይ እርሱ እንድጠይቅ ይፈቀድልኝ አለ ጠይቀኝ አሉ እርሱ የብሔርን በሙሉ ጠራ የሃይማኖትን በሙሉ ጠራ አይደል የነዚህ ሁሉ ንጉስ አይደሉም ያንዴ የተነጠለ ንጉስ ነው ታላችሁ አይደለም አይሉ ደሞ እውነትም ነው ንጉስ ናቸው አዎ የነዚህ ሁሉ ንጉስ ነው ጋዜጠኛም እንደ ንጉስ ነው የማንም ሃይማኖት የማንም ብሔር የሚመለከተው አይደለም ስለዚህ መሃል ላይ ሆኖ ነው ሲፈርድም ለእውነት አይደል የሚመስለውን ወደ ቤቱ ጥሎ መጥቶ የሚያግባባውን ነገርና የጋራ ጋዜጠኛ ነኝ እኔን እኮ የሚያነቡኝ ሁሉም የእምነት ተከታዮች ናቸው አንዱን ጥያ አንዱን አላነሳም አለ በሉ መልስ ስጡ ሲባሉ በጃንሆይ በኩል መጥቷል አይደል መልስ የለንም አሉ አለዛ ጃንሆይን የነዛ ንጉስ አይደሉም ሊሉ ነው የሌሎቹ በሙሉ ስለዚህ የታይፕራይተር ኤሌክትሮኒክስ ምን ትሸለም ሲባል ርስት የሚል መስሏቸው ነበር ታይፕራይተር አለ እኔም በሆነ እንደሱ ነበርም ብለው ቀድሞኝ ታይፕራይተሯን ወሰዳትና ደራሲም ልክ እንደዛው ነው እዚህኛው ዘርፍ ጋር ቆሟል ካልሹ እሱ ፕሮፓጋንዲስት ነው እንጂ ደራሲ አይደለም አይደል አንዱን እምነት ተጠግቶ አንዱን ብሔር ተጠግቶ አንዱን ሌላውን ነገር ተጠግቶ ለአንዱ ወግኖ ሌላውን ለማጥቃት የሚነሳ ከሆነ እሱ ደራሲ አይደለም ፕሮፓጋንዲስት ነው ቀለብ ሊሰፈርለት ይገባል ከዛኛው ወገን ማለት ነውና በሞልቬር ተነስተን እዚህ ደረስናል ባየው እና ጸጋዬ አሪፍ ነገሮች ያነሳል ሚቱ ራሱ የተሟላ ነው አሁን አንድ ቦታ ላይ ያገኘሁት እንደዚሁ ኤዋይሲስ ባጅ የሚባለው ሰውዬ የጻፈው ልክ ጸጋዬ የነገረኝን ነገር ነው ጸጋዬ ገብረ መድኅን የተናገራቸው አሉ ለምሳሌ አድባራቴቴ ያለች አይደል መጀመሪያ ሁለት ልጆች ነበሯት እሷ በሴተ ይባላል ወይም ጉና ይባላል አንዱ ኦራ ይባላል ሳቦ እና ልክ እንደ አቤልና ቃየን በሴተ ኦራን ገደለው ልክ ሚቱ አቻ ይሆናል ማለት ነው አይደል ስለዚህ እናት ደግሞ እሱና አጋድማ የእህቷንም ከግርጌ አድርጋ ፎቶ ላይ ይታያል የእህቷ የአቴቴ አድባራቴቴ እህት ነፍቲየስ ትባላለች እህቷ እሷን ከግርጌ አድርጋ ራሷን የመጀመሪያውን ሪዘሬክሽን ከሞት የመነሳት ስርዓት ያከናወነችበት ነው የህይወት ውሃን ወደ ልጇ አንቆረቆረች ይላል እና ይነሳል ለነሱ ለሁለቱ ወንድ ልጆች ልክ እንደ አቤልና ቃየን አቤል ሞቶ አልቀረም እዚህኛው ይነሳልና ለነሱ መታሰቢያ የሚሆን ትልቅ ዋርካ ተከለች ይላል ያወርካ መታሰቢያቸው ነው የነዚህ ሁሉ ድርጊት መታሰቢያ ይሁን ምናምን ብላ ትክክለኛዋ እናት ያስታረቀች አይነት አድርጎ ነው እንትን የሚልልን እና እነዚህን የኢሬቻም ከዚህ ጋር ይያያዛል ነው የሚለው ኢሬቻ የእርጥብ የምናምን የዚህኛው መታሰቢያ ጭምር ነው የሚለውና እነዚህን ነገሮች ኮምፓይል አድርጌ ጨርሻለሁ ብሎ ነበር አንድ መጽሔት ላይ 27 አመት ሰርቼ ሁሉም ነገር እየተሰራ ወደ መጠናቀቁ ገደማ ነው ብሎ ነበር ታመማ አሜሪካ ሄደ ሞተ ምናልባት ለአዲስ አበባ ዩኒቨርሲቲ የተሰጠው ዶክመንት ውስጥ ካለ እነሱ ምርጠው የሚያሳትሙበት እድል ቢኖር ምናልባት የተሟላ የኢትዮጵያን ሚት ማግኘት ይቻላል እንደ ግሪክ እንደ ሮማውያን ምናምን ምናልባት የአማልክቶቹንም የጠብና የፍቅር
አይደል የይቅርታና የሞት የመነሳት የምናምን ትርክት የተሟላ ትርክት የምናገኝበት እድል ይኖራል። እንደውም የሚገርምህ ነገር እንደዚህ አይነቶቹ የአማልክቶቹ የዚህ የሰውና የእንስሳ የሚለውን ሀሳብ ራሱ በቅርብ ጊዜ በሚታዩ ፊልሞች አሁን ምናልባት ወጣቶቹ ልጆች ጌም ኦፍ ትሮንስ ትላቸው ብዙ ጊዜ የተከታተሉት ነገር ነው። ከዛም በኋላ ደግሞ ሎርድ ኦፍ ዘ ሪንግስ የሚለው የሃሪ ፖተር እነዚህን ስነ ጽሁፍ ውስጥ ከቶ እንደገና እንደ አዲስ የማቅረብ ነገር ነው የምታየው አይደል? እንደሱ ነው። ይኸውልሽ አሁን አልበርት አንስታይን ምን ይላል? ሚት የሚቀርበው ለተረት ሳይሆን ለሳይንስ ነው ይላል። ሳይንሳዊ ፍቺዎች አሏቸው ሚቶች በሙሉ ስትመለከቺ ያንዳንዶቹ ክንፍ እግር ላይ ሆነው የመብረራቸው ፓወራቸው ኃይሉ ምኑ ለአዳዲስ ሲኒማዎች እንደ ምንጭ ሆኗል። ሳይንስ ነክ ሲኒማዎች በሙሉ ወደ ድሮው ሚት እየተመለሱ ነው። ወደ አማልክቶቹ ተግባር እየተመለሱ ነው። እነ ሱፐርማንን ስትመለከቺ ባትማን ምናምን እነ ሄርኩለስ ሁሉ አይደል የሄርኩለስም የምን በሙሉ ስትመለከቺ አሁን ሳይንሳዊ ልቦለድ እየሆኑ በፊልም ውስጥ እየመጡ ነው። የኛም ሌላ ስነ ጽሁፉን ብቻ ሳይሆን ሳይንሱንም ሊያዳብር የሚችል መነሻ ሀሳቦች ይኖራሉ። ከዛ ተገኝተው እኮ ወደ ሳይንስ የተቀየሩ አሉ። ሚቱ እንደሱ ካለው አሁን የኛ ማአት አለ። የአባ ኪሮስን ገድል ስታነቢ የሚገርም ነገር አለው እዛው ውስጥ። ከዚህ ወደዛ እንዴት እንደሚሄዱ የመነሻዎች ወደዛ ውስጥ በጥልቀት አንገባም እንጂ እነሱን ስትመለከቺ ከሚቶቹ ውጪ ደግሞ ገድላቶቹን ስትመለከቺ አዋልድ መጽሐፎች ውስጥ ያሉትን ገድል የነ ጊዮርጊስ አባ ዘጋስጫ እሳቸውን ሁሉ ስትመለከች የሚገርም አለ። ቅር ሲላቸው ሁሉ ቅርቦች ናቸው ለአምላክ ለነሱ ለሚታዘዟቸው ለሚያገለግላቸው። ማርያም ሁሉ እኮ ትቆጣለች ጊዮርጊስ ዘጋስጫን ደብተራዎች አላስቀምጥ ሲሏቸው እኔን ስላገለገለ ነው ምን ይሁን ብላችሁ ነው መቀመጫ የምትነሱት ይላሉ። ተጠርቶ አንዱ ደብተራ ከዛ ነው መጥቶ ያስተካከለው። እዚህ ያየሽ እነዚህ ሚቶች ለኛ ነፍስ አሁን ለኛ የስነ ጽሁፍ ነፍስ የራቁ ናቸው። አንተቀምባቸው ፋንታሲያው እኔም ስነ ጽሁፍ ውስጥ ላመጣ ጥሩ ነው ታለ ላይ አሁን እንደሱ አለች አንድ ዝም ብላ የምጠፋ አይነት አይደል። ተአምራትን በጊዜ ሂደት ስናየው እውነት እየሆነ ነው። እውነቱ ወደ ተአምር እየተቀየረም ጭምር ስለሆነ ማለት ነው። ጌም ኦፍ ትሮንስ ራሱ እንግዲህ የሰባት ነገስታት ሀገር እንደማለት ሆኖ እርስ በርስ ነጻ ልውጣ የሚለው አንዱን ለመያዝ የሚሞክረው የበረዶ ሀገር አለ፣ የሞት ሀገር ደግሞ አለ። ይኸውልሽ የሞት ሀገር እነዚህ ሁሉ እነሱ ሪች ስለሆኑ ነው ስራዎቻቸውን በሙሉ በመዝገብ ይዘው አስቀምጠዋል። ለእኛም ተርፈዋል እኮ እነዚህ ቅድም ያነሳናቸው ፈረንጆች መጥተው የኛን ሰርተዋል። አንዱ ቅድም ያልኩሽ ሰውዬ ፍትሐ ነገስትን መጥቶ አጥንቷል። የንግስተ ሳባንም ታሪክ አጥንቷል፣ መጽሐፍ አድርጎ አውጥቷል። የእነሱን ጨርሰው ወደ እኛ ድረስ መጥተዋል። አየሽ እና የእኛ በመዝገብ ውስጥ የቀረበ አይደለም። እንደውም በጣም የገረመኝ አንድ ጸዳለ ታደሰ የምትባል ጥናት ሰርታለች። በቀይት ንዑስ ወረዳ የሚከናወኑ አገረ ሰባዊ እምነቶች ላይ ነው ትኩረት ያደረገችውና የአንድ አገረ ሰባዊ እምነት መለያው ምንድን ነው ብሎ ለሚነሳው ጥያቄ አንድ የተጻፈ ሪትን የሆነ ዶክመንት አለመኖር ነው የአገረ ሰባዊ እምነት ዋነኛ መነሻው። ይሄ እንትን የሚል ነው። በሙሉ አገረ ሰባዊ እምነቶቻችን ተጽፎ የተቀመጠ ኮድ የላቸውም ማለት ነው። ስርዓቱ እንዲህ ይከናወናል፣ እዚህ ጋር እንደዚህ ደም ይፈሳል፣ ደም ከሌለ ሪሚጦ በዚህ ጋር ይደረጋል፣ እንደዚህ የሚል ምንም የተጻፈ ሪትን ዶክመንት የለም። ሁሉም አፍ በአፍ መተላለፉ ነው ጽሁፉን እንትን መኖሩ እና ሶስት አላጅ አንደኛው በጽሁፍ የሰፈሩ መመሪያዎች የተደነገጉ ትእዛዛት የሌላቸው መሆናቸው ነው። ሌላው በቃልና በድርጊት ብቻ የሚተላለፉ መሆናቸው ነው። አሁንም ያንኑ ነው የሚናገረው። ሌላው ደግሞ ከሚታወቁ የሃይማኖት መጽሐፍት ውስጥ ከታዘዘው ውጪ ሰዎች በራሳቸው ሃይማኖቱ የሚያዘውን ከሃይማኖቱም ሳይወጡ የሚያደርጓቸው አንዳንድ ክንውኖች አገረ ሰባዊንም እምነት ይሏቸዋል ፎልክ እነዚህን ማሟላት መቻል አለባቸው ነው። እነዚህን ካላሟሉስ በጽሁፍ ካሁን በወዲህ መቀመጥ የለባቸውም ወይ? እሷ የሰራችው ራሷ ጸዳለ ያነበብኩት ጥናት ስትመለከቺ የጭዳውን አይደል የአቴቴውን የጨሌውን የምናምኑን ስርዓቱን በተዋረድ ታስቀምጣለች። ቤቱ መጀመሪያ እንዴት እንደሚጸዳ ከብቶች አካባቢ ከሆነ ጭዳ ነው ዛጋ ከብቶች እንዳይተናኮል ነው። እንግዲህ ለካ ቦረንና ትቻ የሚባሉ ሁለት እርኩስ መናፍስት ናቸው። በጠቋር ስር የሚተዳደሩ ናቸው አለ እና እዛ ቦረንና ትቻ አባትና ልጅ ናቸው። ከብት ያጠቃሉ፣ እንዳይወልድ ያደርጉታል፣ አመለኛ ያደርጉታል ከብቱን ማለት ነው። እና እነሱ ደግሞ በየመስኮቱ በምኑ የሆነ እየተሽለኮለኩ ለነሱ ድርጎ ማቅረብ ማለት ነው። አሁን የምታርጅም ከሆነ ከብቱን
ቦቃ ያለውን እሱን ታርጅና ደሙ እዛ ጋር ታስቀምጫለሽ። ፈርስንም ምኑንም ስርዓት አለው ብቻ የሚበላ ከዛር የሚጦ 3 አለ ተሰርቶ እንግዲህ ከብትን በሰላም ለማሳደር እነዛ እንዳይተናኮሉ ለማድረግ የሚሰጥ ስርዓት ነው የሚከናወን ስርዓት። መጀመሪያ ከብትሽ በዛ እንደሚጠቃ እምነቱ ካለ አይደል ያን ስርዓት ማከናወን ምንድነው ጉዳቱ ብዬ እኔ ራሴ ጠይቃለሁ። አንዳንድ አደፍርስ ላይ ሴትዮዋን የሚከራከራቸው አንዱ ይሄ ነው። አምጥቼ ነው ልጣሉሎት ይላል። የመጣል ጉዳይ መስሎት ነው። አይ የት ጥላለህ? ስንት ትውልድ ሲወርድ ሲዋረድ የመጣ እኮ ነው መጣል። አሁን እሱን ጥለሆነ ሰው ሆናለሁ ይላሉ። አይሽ አሁን ሰዎቹን ነው ታርጌት ማድረግ ያለበት አይደል? አንድ በእምነቱ ላይ የሚሰራ ሰው ካለ ታርጌት ማድረግ ያለበት ሰዎቹ ላይ ነው። ሰዎቹ ስነ ልቦናቸው የሚጎዳ ከሆነ አይደለም ያንን እቃ በማስተውሽ ሴሬሞኒውን ጨሌውን አንስተሽ በመጣልሽ ወይም የቦረንትቻ ስርዓቱን ወይ የጭዳ ስርዓቱን እንዲያቆሙ በመከላከልሽ ስነ ልቦናቸው የሚጎዳና ማአት ይደርስብኛል ብለው የሚቀመጡ ከሆነ ሌላ ኪሳራ ነው ማለት ነው አይደለም። እንግዲህ ይሄ የአብዮቱ ጊዜ ነው። የአብዮቱ እንደሆነ ከ66 በኋላ በአብዮቱ ወቅት ነው በአብዛኛው እንደውም ይሄ ተከሰሱ ታሰሩ የሚል ነገር ነበር። አልማዩ ሞገስም ችግር ውስጥ ነበሩ። ከዛ በኋላ ነው የባህል አብዮቱማ ክርስቲያኑንም ሙስሊሙንም ፕሮቴስታንቱንም አልተውም። ልጆች ሆነን የዚህ ብርሃንና ሰላም ፊት ለፊት እንሄድ ነበረ። የፕሮቴስታንት ቸርች አለ። መጽሐፍ ቅዱስ እናገኛለን በነጻ ልጅ ወደ እሱን እናነባለን አይደል? እዛ የሚቀመጥ ነው በየእንትኗ ውስጥ እሷን ይዘን እንመጣ ነበር። ደርግ ዘጋው። እዛ ሲሰበሰቡ የነበሩትንም በተነ። አብዛኛው እኮ ተዳክሞ ነበር አይደል? ይሄ ቦረንትቻውንም አቴቴ የሌሎቹንም ፕራክቲሶች ብቻ ሳይሆን ዋናዎቹንም ተጭኗል። ይሄ የታወቀ ነው በዛ ዘመን ውስጥ። ስለዚህ ተጭኖ እንዳይንቀሳቀሱ ግን እነኚህ ኦርጋናይዝድ የሆኑት መዋቅር ያላቸው እንትኖች እንደገና ተመልሰው እንደገና መነሳት ቻሉ። ለመጠየቅ ሞከሩ። የቅይጥ ኢኮኖሚ እኮ እነሱንም አካቷል አይደል? እና ይኸውልሽ ስርዓተ ክንዋኔ ናቸውን እንዳለ ታደሰ ሰርታለች። አዎ የ6 ዋና መናፍስት አሉ ትላለች እሷ። አንዱ ጠቋር ነው። ሁለተኛው አዳልሞቴ ነው። ወሰን ገፊ አዳኝ ወርቁ ብራልንጋ ቸሩባዶስም የሚባል አለ። እና ጉዳት እንዳያደርሱ የተለያዩ ስርዓት አላቸው። ስርዓት አሉ። አንዱ የጫት መቀቀል ስርዓት ነው። የጫት መቀቀል ስርዓት የራሱ ስርዓት አለው። የምድር ቤት ውስጥ ተነጥፎ ምን ብሎ የሚጫጫ ሰው አለ። በአመት አንዴ 3 ቀን ነው የሚጠጣው። ያቺ ተቀቅላ በደንብ ነጥራ ስትወጣ ጫቷ ተቀንጥሳ ከዚህ ከሸንኮራ አገዳ ጋር አብሮ እና 3 ቀን ይጠጣና በ3ኛው ቀን የሚደፋ የመጥረግ ስርዓት የሚባለው አለው። ከሱ ጋር አብሮ ሪሚጦ ይደረጋል። ብርቱካን ትርንጎ ምናምን አንድ ላይ ይሆንና ሰው ወደማይነካው አካባቢ ሰው ወደማይደርስበት አካባቢ የሚጥለው ሰውዬ ራሱ አባወራው ቢላዋውን ይዞ ወይ ብረት ነገር ይዞ ልክ ወላድ ብረት ይዛ እንደምትሄደው ማለት ነው እንደሱ ይዞ ይሄዳል። እና አንዳንድ ነገሮች ስንመለከት እንዳይተናኮል ነው። አንዳንዶቹን የእርድ ስርዓቱን ስትመለከች አሁን በየትኛውም የአበሻ ቤት ውስጥ ያለ ነው። አሁንም ቢሆን አንድ ደም ቢላዋውን ስታስቀምጪ ነው እርዱ የተከናወነው አይደል? ሁለተኛ ጎበኑን ታስነካያለሽ 2 ደም ነክተሽ። ሶስተኛ ደግሞ ያረደው ሰውዬ ከቤት ሳይወጣ ሌላ ሰው አይገባም። አለዛ ጭዳ ይሆናል ይላሉ። እሱ እዛ ቤት ውስጥ ያለው በሽታ በሙሉ እሱ ላይ ይሰፍራል። ስለዚህ አንዳንድ ተንኮለኞች ሆነ ብለው በዛች ሰዓት ላይ እንድትመጪ ያደርጉሻል። በጠንቋይ ምርሪት ማለት ነውና እዛ አካባቢ ያለው በሽታ ሰውየው እንዲሸከሙ አለዛ ዶሮም ቢሆን በግም ቢሆን የዛ የጭዳውን የተዞረበት የሚባለው ማለት ነው እንደሱ ይደረግና ይጣላል። የዛ ሁሉ በሽታ ተጠቅልሎ እዛ ውስጥ ተቀመጠ ይባላልና ድሮኔ መንደር ውስጥ የብዙ ሰው አርዳለሁ አይደል? እዚች ውስጥ ያለው እየዞርኩ ዱርዬ ነበርኩ 4 ኪሎ ውስጥ በቃ አይደል ኳስ ስትጫወች ና ይላሉ። ብዙ ወንድ የሌለበት ቤት አለ። 4 ኪሎ ነው አይደል ሰፈሩ፣ ወንዶች ናቸው የሚያርዱት ወንድ። ስለዚህ 14 ከሞላሽ የአራጅ ነው የምትሆኙ። ና የት ሄዳ አለማየሁ ና እያሉ እየጠሩኝ ሁሌ ማአት አርዳለሁ ዶሮ። እና ያችን ስርዓት ወዴት ወደቀ ይባላል። ወደ ምስራቅ ጥሩ ነው ዶሮ። እና አንዳንዴ ግራ ይገባኛል። አንዴ ወደ ምስራቅ ይወድቃል፣ አንዴ ወደ ደቡብ ይሆናል። አንዴ ታርዶ ቶሎ አይሞትም በዶሮ አይደል? አንዳንዴ ደግሞ ቶሎ አንገቱን ቀጥሾ ቶሎ ይሞታልና አንዱ ቤት እድሜ ረጅም ነው ሲንደፋደፍ ማለት ነው።
አንዱ ቤት ደግሞ እድሜ አጭር ነው፣ ቶሎ ገደሉ። ወደ ምስራቅ ነው የወደቀው፣ እድሜው ረዥም ነው ይባላል። ወደ ደቡብ አንድ ዶሮ ስለማላርድ ውጥንቅጡ ይወጣል እዴ ላይ የሚተነበየው እና እዚች የአገረሰብ የጭዳ እምነት ላይ ምናምን ስትመለከች እነሱ ነገሮች ሰፍረው ትመለከቻለች። ስለዚህ ወደ ክርስቲያናይዝ ወደ ሆነው ዓለሙም ውስጥ ተደባልቀዋል ማለት ነው። ምንጫቸው ሳይታወቅ ምንነታቸው ሳይረጋገጥ እና የእንትኑ ሁሉ የሚታረደው ቤተሰቡ በሙሉ በተሰበሰበበት ነው። በረጅም ዘመን የቆየ ማህበረሰብ ውስጥ እንግዲህ እውነት ነው ጥርት ያለችው አትገኝም። ለዚህ ነው መልክ የሚይዘው። ደግሞ ሁሉም ማህበረሰብ ውስጥ እንደሱ ነው። አሁን የህንድ ቡድሂዝም አለ አይደል? ቻን ቡድሂዝም እኮ ስቴጂ ሌላ ነው መልኩ። የቻይናዎቹ እምነት፣ ፍላጎት፣ ማህበራዊ ግንኙነት ምናምን የሚለው ለውጦታል። ዜን ቡድሂዝም ጋር ደግሞ ስቴጂ እንደዚሁ የጃፓኖቹ ሌላ መልክ ይይዛል። እንደዚህ እያለ ሲሄድ ሄዳ አሁን እዚህኛውም ውስጥ የተደባለቀ ጥርት ያላለ አንዳንዴ ብዙ ልማዶች አሉ እኮ ክርስቲያን ውስጥ የሌለ። የሚገርመው ግን አለማየሁ ብዙ ቦታ ይሄ ፍራፍሬ ማቅረብ፣ የምግብ ነክ ነገሮች ማቅረብ፣ የሚጨሰው ነገር ምን የሚለው ግን ሁሉም ጋር ታየዋለህ አንድ አይነት ነው። ሁሉም ጋር ምናልባት አንዳንዱ ጋር አበባ ሊጨመርበት ይችላል። እንደ መስዋዕት ከሚቀርበው ምግብ ጋራ ፍራፍሬና አበባ ሊሆን ይችላል። አንዳንዱ ጋር እንግዲህ ቆሎና ምናምን ነው። የኛ አለ የኛ ቂጣ ኑግ አለ ትወዳለች ይባላል። አትቴሱ ግን ይኸውልሽ ሁሉም የሰው ልጅ ታሪክ ውስጥ ስትመለከች አግሬሪያን ሶሳይቲ አይደል? ከምግብ ጋር ነው ግንኙነቱ የነበረው አንድ ወቅት ላይ። አሁን ያደጉትን አሜሪካንን ምንም ብትመለከች የትኛው የእንግሊዝም 17-16ኛው ክፍለ ዘመን ምናምን ስትሄጂ ከምግብ ጋር የተገናኘ ሪቹዋል አላቸው። መንፈሶቻቸውን ያሉትን መንፈሶች አማልክቱንም ምኑንም የሚያደንቁት የሚያከብሩት ምስጋና የሚያቀርቡት ከምግብ ጋር የተያያዘ ስጦታ በማቅረብ ነው። ስለዚህ የዚህኛው የአግሬሪያን ሶሳይቲ በእርሻ ላይ የተመሰረተ ኑሮ ያላቸው ሶሳይቲዎች በሙሉ ከምግብ ጋር ግንኙነት አለች። ማህበራዊ ህይወታቸው ለምሳሌ አንዳንድ ሁሉንም ድግሶች ስትመለከች የኛ አይደል አመታዊ ድግሶች በሙሉ ሰው እየተጠራራ ይበላል፣ ዘመድ ይጠያየቃል፣ እንዲህ ይላል። ምግቡ ግን ሴንተር ነው የሚሆን። አሁን በግ ታርዶ አይቀርም፣ ዶሮ ይኖራል፣ ዶሮ ቅርጫ ይገባል። ሁሉም እዛችሁ ላይ ያኔ ነው ቤቱ ተሟላ ተብሎ የሚታሰበው። ይሄ የአግሬሪያን ሶሳይቲ ባህሪ ስለሆነ ነው። እና እነዚህኛውም የአቴቴም የምንም ስትመለከቻቸው ከዛ ጋር እርድ ነው የሚከናወነው። እንደውም እዚች ወተቴ ላይ አሁን የምናነሳት አለች ፍስሐ በላይ ይማም፣ እሷ ላይ እንደውም እንደ ገዢ እኮ አታስጨንቅም። አጠገባችሁ ያለውን ወንዝ ዳር ሄዳችሁ ቀይጠማ አምጡ ነው። አሽኩቲውም እዛው አለ፣ ሎሚውም እዛው አለ አይደል? እንደው ከሌላችሁ በቀላሉ የምንበላው ነው። ቂጣ ዘወትር ቆሎ የምንበላውን ነው አቅርቡ የምትለው። አስጨናቂ አምላክ አይደለችም ነው የሚሉት መንፈሷ። እና እሱን እየታመጫለች። በሱ ተጨማሪ ላይ ደግሞ ዘፈን እንግዲህ ይኸውልሽ ስነ ጽሁፋችን የዘመናዊውን ዘፈን ያህል አልተጠቀመም። በእነዚህ መሰረት ላይ ራሱን አስታኮ ማለት ነው። እስካሁን ያየናቸውን ነገሮች ወደ ስነ ጽሁፍ ውስጥ ማምጣት አልቻልንም። ግን እንግዲህ ደግሞ ምናልባት ወደዚህ ወደ ወተቴ ጋር ስንገባ አመታዊ የሆነ ስነ ስርዓት ማክበር ብቻ ሳይሆን ከህመም ጋር ደግሞ የሚመጡት አሉ። የፈንጣጣ በሽታ ኩፍኝ ሲሆን እንዲህ ሲሆን ሁልጊዜም እምነት እንደሱ ነው እኮ። እምነት አንድም የተሻለ ነገር ለማግኘት፣ ሁለትም ከመጥፎ ነገር ለመራቅ ነው እኮ አይደል? ስለዚህ ይችኛው የወተቴ እንትን ፈንጣጣ የምትሆን ናት። መንፈሷ ፈንጣጣ ትሆናለች። እና ፈንጣጣ ስትሆን ተቆጥተሽ ምን ብለሽ በሕክምና በምናምን የምታባረደዋል ተለማምነሽ ነው። እንግዲህ ስርዓቱን ስትመለከቺ ፍስሐ በላይ ይማም የጻፈውን ስርዓት ስትመለከቺ አንድ ትልቅ እንግዳ የሚሸኝበትን ነው እነሱ እንትን የሚሉት። አርቱ ራሱ እዛ ውስጥ የሚያድግበት መንገድ የሚገርምሽ ነው። መጀመሪያ አንድ ወተቴ የታየበት ፈንጠቅጠቅ ያለችበት ፈንጣጣ ማለት ነው እንዳትጎዳው መለማመኛዎች ይደረጋሉ። ቅድም እንዳልነው ነው። አሪቲ ይመጣል፣ አሽኩቲ ያለ ቄጠማ ይመጣል፣ ቂጣ፣ ኑግ ምናምን ቆሎ ነው። እነዚህ ነገሮች ይዘጋጃሉ። ከዛ ውጪ ለእንግዳ የሚሆን ደግሞ ጠላ፣ ድፎ ዳቦ ይጋገራል። እንዲህ እንደ ድግስ ነው የሚሆነው። ሰው ሁሉ ስራውን ጨርሶ ማታ ሲመጣ እሷን ይከባታል። ልክ በሽተኛው እሷ ትመስላለች ያንን ልጅ የያዘችው አይደል? ስለዚህ ለእሷ መዘፈን የእንኳን ደህና መጣሽ አይነት ዘፈኖች አሉ። እንግዲህ እነዚህ ዘፈኖች ናቸው ወደ ዘመናዊ ዘፈን ውስጥ ገብተው። እንኳን ደህና መጣሽ እንዴት ነበር ግጥሙ? ነው እትዬ እንዴት ውለሻል፣ እሜቴ እንዴት ውለሻል፣ አምረሻል አሉ ተውበሻል የሚል ዘፈን እኮ አለ በየአገር። እኔ የሰርግ ዘፈን ነበር ቢመስለኝ። ትርንጎ ጣፈጠሽ ሆይ አስቀመጥኩሽ ከሙዳይ
አሪቲው ጣፈጠሽ ወይ ጎዘጎዝኩት ካልጋሽ ላይ ማሬ ሸተተሽ ወይ ጠጄ ሳሩ ያኖርኩልሽ ተወንበሩ አይዋ ጉባው ባለሟሏ ነው የሚሉ አለህልኝ ወይ ካጠገቧ እትዬ ልጆችሽ ደህና ናቸው ገስግሽ መጣው አይቻቸው የሷን ልጆች ነው እኮ የቴቴ መንፈሷን እና እሷን አሁን የሚቀበሏት በዚህ ዘፈን ነው። ከዘፈኑ በኋላ ደግሞ ቲያትር ሁሉ አለ። የሚገርም ነው። አሁን የሰዎቹ እንደዚህ ማታ ይሰበሰባሉ አይደል? ይሰበሰቡና ይችን እየዘፈኑ ትንሽ ይቆያሉ። ሲደክማቸው ደግሞ አረፍ ይሉና ወተቴ እንዳትቆጣ ደግሞ ወግ ያመጣሉ። ለምሳሌ ትላንት የቀረሰው አለ አይደል? ሳይመጣ ያዙልኝ እጁን ያዙ ዋሲጥራ ይባላል። ያ ሰውዬ ምን አረኩ ይላል። ትላንት አልመጣም ወተቴን ጥለህ ጠፍተሃል፣ ስለዚህ ታገትልኝ ይከሰስ ይባላል። ክርክሩ ይቀጥላል። ያልመጣሁት በዚህ ነው እንደዚህ ነው ይላል። ፈረስ አገባለሁ ምናምን እያሉ ይከራከራሉ። ከብት አገባለሁ ይሄ ውሸት ቢሆን ምናምን መጨረሻ ላይ ሲፈረድበት በቃ ከብቱ ይሸጥና እንግዲህ ይሸጥ ማለት ይለወጥልን ነው ለወተት የሚመቸው 50 ሎሚ ያምጣ የበሰለ ሎሚ ጠጅ ሳር ያምጣ እዛው የሚያገኘው እፍኝ ደግሞ እቅፍ ቄጠማ ያምጣ ለሷ የሚያስፈልገውን ነገር በሙሉ አሪቲው አሽኩቲውን ያምጣና ይቅርታ ይጠይቃት ይባላል። በነጋታው እሱ ይዞ ይመጣል። ለዛው ለማድመቂያው ነው የሚሆነው ማለት ነው። ሌላም አሉ ሽማግሌና አሮጊት ሆነው የሚቀባበሉት አሉ። እሟሄ ይመጣሉ። እንግዲህ እንዳሟሄ ለብሰው ነው ሰው በዛ ሰዓት ላይ ይመጡና እንዴት ዋላችሁ ይላሉ። እንደ ቲያትር ነው እኮ ሽማግሌና አሮጊት ሆነው አባይ ሆይና እሟሄ ነው የቲያትሩም ስም። እንግዲህ ተሰብስበው ነው እንዴት ዋሉ ሰው አያችሁ አይተናል፣ ረጅም ነው ተቀምጧል፣ ቀይ ነው ተሸፋፍኗል፣ አንተስ ዋዘኛ ነህ፣ ዋዘኛስ ክራር ነው፣ ክራርስ ጥዝ ይላል፣ ጥዝስ ንብም ይላል፣ ንብስ ጥቃቅን ናት፣ ጥቃቅንስ ጤፍ ናት፣ ጤፍስ ጣፋጭ ናት፣ ጣፋጭስ ወተቴ ናት። መልሶ እሷ ጋር ደረሱ ማለት ነው አይደል? ይሄ ይኸውልሽ አንድ የአገጣጠምም ስልት ሊሆን ይችላል እኮ አይደል? አዎ። አንድ ልጅ በፍቅር ስም የኔ መጽሐፍ ሲመረቅ ፍቃዱ የሚባል ልጅ መጥቶ ልክ የዚህ አይነት ረጅም ግጥም አቅርቦ ነበር። ትዝ ያለኝ ይችን ሳነብ ነው። እንዲህስ እንዲህ ነው፣ አረ እንዲህ ነው ጨዋታ ነው በራሱ። የግጥም ስልት አለው አይደል? አዎ። ቴስት አለው፣ ዜማ አለው። እነዚህን ወደ ዘመናዊ ስነ ጽሁፍ ውስጥ ቢያመጧቸው ትልቅ ጥቅም ያላቸው አይነት ነገር ይሆናሉ። አባሆይ የሚመጣሉ እንደዚህ እና መጨረሻ ላይ የምትሸኝበት ዘፈን ሁሉ አለ። መሀል ላይ ሲደክማቸው እንግዲህ ሲረግፍ ነው ፈንታጣው ሲጠፋ ነው ሲሞትም ነው። ልጁም ቢሞትም አሸኛኘት ይደረግላታል። ወተቴ ምን ይደረግ ከሷ በላይ ማን አለ አይደል? ፈረደች ገደለች ማዳን ሲገባ ማለት ነው። እየጠበቀች ነው እንግዲህ ፈንጣጣ የመጣባቸው ልጆች በሙሉ አንድ ቤት ውስጥ አስቀምጠው ነው ይህንን ሪቹዋል የሚፈጽሙት። ግን ልጁም ቢሞት ምን ይደረግ? እናትየው ደግሳ ጠላውን አድርጋ ዳቦን አድርጋ ኑ ሸኙልኝ ትላለች። ያሸኛኘት ስርዓት አለው። መሀልም ላይ ይዘፍናሉ። በሙዳይ አኑሬሻለሁ ወልጄ እከትብሻለሁ ያው በሷ ላንቺ እሰጣለሁ ማለት ነው። ትንሽ አለሽ ወተቴ ጉማታ አለሽ ማሪዋ ወሮታ ልጅ ወልጄ ሳምኩለታ እነዚህ የሞቱባቸውም ናቸው። እንደ አዲስ የመውለድ ተማጽኖም አለበት እና የመጨረሻ ላይ የአሸኛኘት ስርዓቱ ላይ እንግዲህ የራሱ ያረገው ጥናት ነው ይሄ። አዎ ይሄ የራሱ ጥናት ነው። በጣም ጥሩ ነው ያስቀመጠልን። ሌላ ቦታ የትም አላገኘሁት። ደግሞ የሚገርመው ማጠቃለያም አለው። አሸኛኘቷ ደግሞ ሆድ የሚበላ ነው። ይኸውልሽ እንግዲህ ልክ አንድ ዘመድ መጥቶ እንደሄደ ራቅ ብሎ 1-2-3 ኪሎ ሜትር የሚያክሰው ሄዶ ቤት ይሰራል። ትንሽ ቤት ናት፣ እንደ ውሻ ቤት የምታከል ትንሽ ቤት ይሰራል። ውስጧንበት ትቀለቀለቃለች። ልክ እንደ ደህና ቤት ተደርጋ ነው ትንሽ ቤት የምትሰራው፣ የውሻ ቤት የምታክል። ከዛ ለሽኘት ያስቀመጠው ሰውዬ ይመጣል፣ ያን ቤት የሰራው። ከዛ ነው የሚዘፈንላት፣ ይደገሳል። የሽኝት 1 ሳምንት ምናምን ነው። ልጆቹ ዳኑ ካልዳኑም የሞቱትም ሞቱ። ከዛ በኋላ ሽኝት ይደረጋል። ሽኝት ላይ የሚዘፈን ዘፈን አለ እንግዲህ የሚታወቅ ነው። ማርዬ ማሮራ ምናምን የሚል ነው። አትይጅብኝ ማሬ ቡንኝ ሀገሯ ልትሄድ ነው፣ የሰው ሀገር ሰው ውል የለው እያሉ ነው የሚዘፍኑት። እንግዲህ የሰው ሀገር ሰው ናት፣ ሊሸኟት ነው በግዷም ቢሆን አይደል? ትልቅ ሰው ቤት ገብተሽ ልድርሽ፣ ምን ነው ማሬዋ መሄድሽ፣ አትይጅብኝ ባክሽ፣ ለእከሌ ልዳርሽ፣ ምን አደርጋለሁ እምቢታልሽ፣ ወፌ ትከተልሽ እያሉ ነው የሚዘፍኑት። በዛ ከልጁ ላይ የነጥብጣብ ያስቀረችዋል የወተቴ ነው የሚባለው። እሱን በጥጥ ያደርጉና ሸፋፍነው እንደዚህ በቃ ከሱ ላይ ያለውን ሸፋፍነው ይሄ የሚያስፈልጉትን ነገር ትሩንጎውን፣ ቂጣውን፣ ሎሚውን ምኑን
ይዘው ይሄዱና እዛች ቤት ውስጥ እንደ ሽኝት ነው አስቀምጠው እዛች አስቀምጠው መለስ ብለው ሲያዩ ይመለሳሉ ወደኋላ እና ስትሸኝ የሆነ አንድ 15 ቀንም ቢሆን አብራሽ እያዘፈንሽ እስቲ እንጠይቃት ተብሎ የሚካሄድላት አይደል ወተቴ ላስትሊ ስትሸኛት ሆድ የሚያባባ ነገር አለ። አያቴ እንደሱ ይሉኝ ነበር። ብዙ ሰው ያለቅሳል አሉ ወተቴ ስትሸኝ። ያኔ ፈንጣጣ በስቷል ነበር። የትም ቦታ ይዘፈናልና ሲዘፈን በቃ ያምራል አለ በቃ ደስ ይላል። ዘፈን እየተመረጠ ነው የሚዘፈን። እቺ ልጅ እንዳትወጋ ይባላል። ድምጿ በጣም እያማረ ሲሄድ ማለት ነውና ላስትሊ ስትሸኝ ግን ሄደች ጋራ ዞሮ የሚለውም ዘፈን እንደሱ ነው እና እንደዚህ ስትሄድ በቃ ይዘፈናል። ለወተቴ ብቻ ሳይሆን ሌሎች ዘፈን የሚወዱ የዛር የሚሏቸው አይነቶች አሉ። የመንፈስ አይነቶች አሉ። እነሱ ቢሆኑ ዘፈንና ጭፈራ አይደለ? አዎ ሽቶ ይወዳል። ዘፈን ጭፈራ የሚወዳል። ይሄ እሳት ባፉ ደግሞ የሚባለው እሳት ይጎርሳል ማለት ነው። ዛርም እሱ እሳት የሚጎርሳል እሱ ነው እና የወተቴ ማሬ እንደሱ ነው እና ማጠቃለያው ላይ ፍስሐ በላይ ይማም አንዳንድ የሚጠቁማቸው ዘፈኖች አሉ። ለምሳሌ የሙሉ ቀን መለሰን ረወተቴ ማሬ ረወተቴ ማሬ እመጣልሻለሁ ቅርብ ነው አገሬ ለወተቴ የሚዘፈን ነው የሚለው። ዘፈኖቹ ብዙ ናቸው። ግጥሙን ማን እንደሰጠው አላቅም። ብሔራዊ ቲያትር አስራት ምናልባት ብዙ ዘፈን ሰጥቶታል። በጣም ጥሩ የሀገራችንን ትውፊት አዋቂ ነው ነበር አስራት ነበር። በደንብ ያውቀዋለሁ። የውብሸት ፍስሐም እንደዛው ማርዬ ማር ወለላ ማርዬ ማር ወለላ ታሳምሪያለሽ የልጅ ገላ የሚል ነው አለው። አሰገደች ካሳ ማርዬ ማር ፍትፍት ታሳምራለች የልጅ ፊት ሰውዬ በጎራው ላይ ጋሽዬ በፈረስ ሲመጣ አየሆይ የሚለውም ዘፈን የዛር ዘፈኖች ናቸው። ሌሎቹም ማረጋገጫ ስላላገኘሁላቸው አልጠቀስኩም እንጂ ብዙዎች አሉ ይላል። አንዳንዶቹን እንግዲህ ብዙ ዘፈኖች አብረን እናሰማለን ከዚህ ጋር እናቱ ፊቱ የግድ በይበልጥ ደግሞ የፎክሎር የምናምን እኮ አሉን ተቋማት አይደል? ስነ ጽሁፍ ውስጥ የአዲስ አበባ ዩኒቨርሲቲ ውስጥም አሉ። አሁን በየአካባቢው ደግሞ የዩኒቨርሲቲዎች የተቋቋሙ አሉ የስነ ጽሁፍና የቋንቋዎችና ስነ ጽሁፍ። እነሱ በአግባቡ በቅርበት በደንብ ቢጠና ወደ መጥፋቱ ነው ትላለች። አሁን እዚህ ላይ የምታጠናዋ ሴት ወደ መጥፋቱ ተደርሷል። ቄሶችን እያወገዙ ምን እያሉ አድባር አቴቴ ይሄ ጭዳ ምናምን የሚባሉ ነገሮች በሙሉ እየቀሩ ነው። ወይም ደግሞ በውስን ሰዎች ይከናወናሉ። ድሮ ሰው ሁሉ ተሰብስቦ የሚያከናውነው አድባሯ ለምሳሌ ከግንቦት አንድ ውጪ ያለችው አድባር ስትከበር 3 ሰው 4 ሰው እንኳን አይገኝም። እዛ ላይ ደግሞ ቄስም መጥቶ ያወግዛል እዛችሁ ላይ እና እነዚህ ነገሮች የመጥፊያ ጊዜያቸው እየተቃረበም ሌሎቹም እየተጠናከሩ የመጡበት እንትን ስለሆነ ሪትን ዶክመንት መያዝ ለኛ አይደለም ማሰብ። ለኛ አሁን ሰውም እናገኛለን ወጣ ካለን እኮ የሚነግረን ሰው ልናገኝ እንችላለን። ከትንሽ ትውልድ በኋላ ግን ኮምፕሊትሊ ምን እንደሆነም ላይታወቅ ይችላል። ሌላው ደግሞ ምንድነው ብዙ ጊዜ የሴቶችን በማህበረሰብ ውስጥ ያላቸውን ቦታ የሚያሳዩ ናቸው እነዚህ አይደለ? ስለዚህ እነዚህ በሴቶች ጥናት ላይ የሚያተኩሩ ሰዎችም እነዚህንም አብሮ ሊመለከቷቸው ይገባል። ምክንያቱም እንግዲህ በሬቻ ብትሄድ ሀደ ሲንቄ ሲባል እንሰማለን እና ሌሎችም እንደዚሁ ያቴቴም እንደዚሁ ይሄ ዛር የሚለው እንግዲህ ይረግማሉ ይባላል። ይረግማሉ ማስታረቅ አቴቴ ማስታረቅ ሁሉ አለ። እነዚህ ሁሉ በሞት የሚፈላለጉት ሰዎች መሀል ነው የሚገቡት ያችን ዱላ ይዘው እና ያ ሰውዬ እምቢ ብሎ ረግጦ የሚሄድ ከሆነ ምርኩስ ሰበረ ነው የሚባለው። ሴቶቹ ተሰብስበው ይረግማሉ፣ ከማህበረሰቡ ይገለላሉ። ወዲያውኑ ነው ለአባ ገዳ የሚያሳውቁት። ያ ጸበኛ ሰውዬ ከማህበረሰቡ ይገለላል። ከማህበረሰብ መገለል ማለት ደግሞ ኦልሞስት መሞት ነው። አንዱ ደመ ከልብ መሆን ነው በቃ። ስለዚህ እነዚህ ኢትዮጵያ ውስጥ ማህበረሰቡ ስለ ሴቶች ያለውንም ቦታ የሚያሳይበት ስለሆነ ጥናት ማጥናት እንደገና ደግሞ ለዚህኛው እንዴት ነው ግባት ሊሆን የሚችለው ብሎ ማሰብ ዝም ብሎ የተፈጠረ አይደለም። ኖርማሊ አይደለም። ማህበረሰብ የአደረጃጀቱን አስተካክሎ የዝንፍ እንዳይል በዚህኛው መንፈሳዊ ትርክት እያቀረብሽ በዚህ ደግሞ የፍትህ ጉዳይ ያነሳሽ ተስተካክሎ አንድ ማህበረሰብ መምራት በሰላም እርስ በርሱ ነግዶ ተጋግዞ እንዲገባ ማድረግ በራሱ ትልቅ ስራ ነው። ወላም ተፈርታም ቢሆን አቴቴም ተፈርታም ቢሆን ምንም ቢሆን ስርዓቱ ተስተካክሎ ለ1000 ዓመታት እኮ ነው ለአንድ ለሁለት አይደለም ለብዙ ሺህ ዓመታት በዚህ ውስጥ እንዲቀጥል ሴቶች ሚና እንዲኖራቸው በተበዳይነታቸውንም በባል በኩል ያለውን ተበዳይነት በዚህ ያስታገሱ ጭምር
ነው እኮ በአመት አንዴ መልክ ያሳዩ ቤት ያረጋታል። ይሄንን ብዙ ጊዜ ጥናቶች ለምሳሌ አሁን ሌላውን ዓለም ሴቶች ንቅናቄን ብቻ ማየት ሳይሆን ይሄንንም ማየት አስፈላጊ ይሆናል። ከዛኛው ይልቅ ቅርባችን ይሄ የተሻለ ተቀባይነትም ሊኖረው ይችላል። እነዚህ ላይ ማትኮር ወይም ደግሞ እነዚህን የሚያተኩሩ ጥናት የሚሰሩ ልጆችን መደገፍ በራሱ ትልቅ ነገር ነው እኮ። መቼም ስነ ጽሁፍ ላይ ብዙም አላየንም። ልክ እንደውም ዘፈኖቹ በአብዛኛው ወስደዋል፣ ብዙ ተጠቅመውበታል። ነገር ግን ይሄ በስነ ጽሁፉ የልብ ወለድ ስራ ውስጥ ብዙም አላየናቸው። የኔ ድፍረት ራሱ አንዳንድ ጥናት የሚሰሩ የስነ ጽሁፍ ሰዎች እንደ ትልቅ ድፍረት ቆጥረውታል። በአቻነት ማስቀመጥ ክርስቲያናይዝ በሆነው እይታ ያኛውን ለመመልከት አለመፈለግ የመጀመሪያው ይመስለኛል እርምጃ። ፍርድ አለመስጠትህን ነው እንግዲህ። ፍርድ አለመስጠት ብቻ ሳይሆን በአቻነት ታቆሚያለሽ። ይሄ የአገረሰብ እምነት የሚከተለውንም ሌላውንም የተደራጀውን እምነት የሚከተለውንም በእኩልነት ማቆም፣ ስነ ልቦናውን መገንባት፣ የተገነባ ካራክተር መፍጠር፣ በአደባባይ የምትናገር እናት ማለት ነው ነው እኮ። እኔ እኮ ግደልልኝ ብዬ አልሄድኩ፣ አድንልኝ ብዬ ነው። ስነ ልቦናው በራሱ እየተተካና ለክፋትና ለደግነት የሚሰራ የተለየ ነገር የለም፣ በሙሉ ነው። እንደገና ቢሆን ይኸውልሽ የእምነት ተቋማት ይህንን ቢያደርጉ ትክክል ሊሆኑ ይችላሉ። ግን ሌሎቹ ተቋማት ከዚህ ውጭ መመልከቻ አይን መፍጠር መቻል አለባቸው። በተለይ የፈጠራ ጥበብ ውስጥ ያሉ ሰዎች ቅድምም ጋዜጠኞች ብለሃል፣ ይሄ መበየን አንዱን ወገን ይዞ የመበየን ነገር ላይ ጥንቃቄ ማድረግ ያስፈልጋል ነው አይደል? አለማየሁ ያስፈልጋል በጣም እውቀት ይቀድማል እንግዲህ ለዚህ አይደል? አለማየሁ መቅረብ፣ መተያየት፣ መመርመር፣ መኖር ከተቻለ ደግሞ መኖር ቢቻል እኔ እንግዲህ ኖር ያለው አይደል? ይኸውልሽ አድባሬ ልንገርሽ እንግዲህ ሴት አያቴ የድንጋይ ሙቀጫ አላቸው። 4 ኪሎ በጣም ጥሩ ሰፈር ስለኖርክ ነው እኮ አይደል? ይኸውልሽ አሁን ፈረሰ አይደል? 3 ወይም 4 አመት ሄጄ ፈልጊያታለሁ ያችን ድንጋይ አላገኘኋትም። እዛ ጢሻ ውስጥ ገብታ የቱ ጋር እንደሆነች ሁሉ አንዳንዴ በሀሳብ ይመጣብኛል። ልክ ይሄ ፈረንጆች የሳንድዊች ትልቅ ልብስ ለብሰው አስፓልት ላይ የሚቆሙ አሉ አይደል? እንደ ማስታወቂያ የሚሰሩ አድባርም ልክ ያን ድንጋይ ለብሳ የምትንከራተት መግቢያ የምታጣ ሁሉ ይመስለኛል። ምክንያቱም እንደ ሰው እንደ ልጅ የምናከብራት የሰፈራችሁ አድባር ሙቀጫ ናት። ይኸውልሽ እንዴት መጣች መሰለሽ? ሴት አያት የድንጋይ ሙቀጫ አላቸው እና ተተክሏል መሬት ላይ ያ የድንጋይ ሙቀጫ እና ለምሳሌ ጌሾ ወቅጠው እንደሆነ ለተልባ ስለማይሆን እጠቡት ይባላል። በጨርቅ ታጥቢና መጽዳቱን ካዩ በኋላ ነው እንደገና ማሟሻ ደግሞ ተልባ ይፈጃ ከዛ ወፍጮ ቤትም እንደዛ ነው። ከእሱ ጋር እንትንም አለኝ ፊክሴሽን ማለት ለምሳሌ ተልባ ወቅጠው ሲጨርሱ የሚያሟጥጡትን አሟጠው ሲሄዱ እንጀራ ስጡኝ ማማልና እሱ ውስጥ በሙቀጫው ትወቅጫዋለሽ። እንጀራውን በእያንዳንዱ የድንጋይ ቀዳዳ ውስጥ ትገባለች። እንግዲህ ያችና ተልዋን ይዛ ትወጣለች። እንጀራዋ ፊክሴሽን ነው። አየሽ አድባርን ከህይወቴ ጋር አደባልቄያታለሁ ማለት ነው አይደል? ማውጣት አልችልም። እንዴት ማውጣት ይቻላል? እና በቃ እንደሱ እያለች እንዲያልን መጨረሻ ላይ ተሸራርፋ መያዝ አቃታት። አያቴ ደግሞ እንደ አያቴ እያረጀ ስለመጣ እቀመጥበታለሁ ብሎ ነቅሎ በአፉ አደፋት እና ደግሞ እዛች ጋር ሁልጊዜ አድባር በግ የሚታረድ ምናምን አለ። ቀስ በቀስ ሰንደሉም ወደዛ ሲንኳተት እዛች ድንጋይ ጋር መጣ። በጉም እየተንኳተተ እዛ ጋር ደሞ መፍሰስ ጀመረ። ፈንዲሻው ይበተናል፣ አነባበሩም ይጣላል። ቂጣ ከአያቴ ጋር ሄጅ በግ ገዝተን እንመጣለን። ይዘን መተን የሚታረደው እዛ ጋር ነው። በምጣድ ይጠበሳል። ወደ ቤት አይገባም። የአድባር ንፍሮ እንኳን አይገባም። እዛው ነው ማለቅ ያለበት። እንደዛ ተሰርቶ መጨረሻ ላይ ስካር ይመጣል። ድብድብ ሁሉ አለ ማለት መጨረሻ ለአድባር የሚሳለው ይሳላል። በሚቀጥለው ጠርሙስ አረቄ ይላል ምናምን ይላል እና ቀስ በቀስ ኒክኔም ሁሉ ወጣላት። አድባሯ የማሾፊያ አይነት ነው የሚመስለው። ቅምቅም የምትባል ሴትዮ አለች ዘፋኝ እና ማታ አብራ ዘፍና ማሲንቆ የምታላት ብር ከከለከላት አድባሯ ጋር መታ ነው የምታለቅሰው። አንቺ አድባር አፈርቢ አንቺ አድባር እያለች በቃ ታለቅሳለች። እንዲህ አድርገሽ ይሄው ወስዶ ቀምጦኝ እንደ እሱን ነገር ካላሳየሽኝ ስትላለች። ሁሌ ሌሊት ለቅሶ ነው እዛ ጋር እዛች አድባር። ስለዚህ የቅምቅም አድባር ግፈኛ ስለማይጠፋ ባገሩ የቅምቅም አድባር ተባለች። ላስትሊ መፍረስ መጣ እና የወንድ አያቴ ደግሞ የሚገርመኝ
እሷን ትቶ ወንበር አዘጋጀ መቀመጫ ለአድባሯ ፊት ለፊት ነው የሚቀመጠው እና እኔን የሚፈልጉ ጓደኞች አድባሯ ጋር ቆመው አለማየሁ እያሉ ሲታሉ ከአድባሯ ትከሻ ላይ ዞር አትልም ወይ ይላል። ራሱን የተከላል። ከዚህ ጋር ሚት እንዴት እንደሚፈጠር አየሽ። ወዲያውኑ መቤቱ ነች ያቺ አድባር እና ያቺ በቃ ተፈሩ ሲነሳ ድንጋይት እንደገባች ጠፋች። የቅምቅም አድባር አሁን የቅምቅም አድባር አንዳንዴ ጢሻ ውስጥ ይሄ ጓሳ ምንድነው የሚባለው ሙጃ መሀል ሄጄ አያታለሁ አጣታለሁ። በእርግጥ ተከትላ እንዳትሄድ ደግሞ ዲስማንትል ነው የሆነው ሰው እኮ አይደል በየአቅጣጫው ተስሎ አረቄ ያስቀረም ይኖራል እንግዲህ አይደል። በይበልጥ ወደ መጨረሻ ላይ ብዙ ስለት ነበር እስከ ዛሬ አመት ካቆየሽን እንግዲህ ሲያታግሏት ነው ከፖለቲካው ጋር እንጂ እሷ ማቆየዋን ጨርሳለች። እንግዲህ አንድ መንደር ስታፈርስ የምታፈርሰውንም ነገር አብሮ ሰብእና ነው አብሮ የሚፈርሰው። ጭቃ አይደለም እኮ ይሄ እንጨት መምዘዝ አይደለም ቤት ማፍረስ። ሌላ አለ እነዛ ሁሉ እርኩስና ቅዱስ መናፍሳት የት ሄደው የሆነው የኛ አሉ። አያቴ ጣተላ የሚደፋበት ጋር በተሲያት አትሂድ እዛ ጋር ተልከስካሹ አለ ይላል። በቃ ተልከስካሽ ቦታ እንለቃለን በዛ ሰዓት እንደሚመጣ እርግጠኛ ነው። እዛች በቃ ተላ ይወዳል 6 ሰዓት በተሲያት እዛ ቁጭ ብሎ ተብሎ ስሞታ ከተነገረ አያቴ ሊያብዱ ነው የሚደርሱት። በተሲያት ሊለከፍ እዛ ሄዱ የሚለክፍ ነው። እዛ ጥግ ከሄድሽበት አተላውን ነው ሰው ፍለጋ አልመጣ አይደል። እሱ የት ገብቶ የሆነ አሁን ተልከስካሹ ዱርዬ በቃ መንፈስ ነው ይመስለኝ እኔ ዝም ብዬ ሳስበው አይደል። በየጥጋጥጉ የቱ ጋር ግራ ገብቶት እንደ ጣልናቸው ውሾች እዛው ይንከራተት ይሆን አይታወቅም። እንደ ጣልናቸው ድመቶች እዛው ለኮንዶሚኒየም አይሆኑም ብለን የጣልናቸው ድመቶች አሉ እዛው ተርቦ ይሞቱ። እነሱም እንደዛው ተልከስክሰው እዛው ቀርተው ይሆን ወይስ የት አንዱን ሀብታም መኪና ተከትለው ሄደዋል ወይስ ምን? ለምንና ግራ ነው የሚገባው። ሁሉ ጊዜ ግራ የሚገባኝ ደግሞ እንዳለ የዛን ሰፈር ሰው አንድ ኮንዶሚኒየም ላይ ለምን አላረከውም? አይሆንም። እሱ የፖለቲካ ሚሽን አለው እኮ። አንድ ላይ መሆናችንማ ውጤቱ ታየ 97 ከኋላሽ አትፈሪም ማየሽ ማን እንዳለ ነው የምታውቂው። እንደውም ይከላከልሻል ከኋላ። አሁን የማይተዋወቅ ማህበረሰብ መፍጠር አለብሽ አየሽ ጸጥ ለማሰኘት። አሁን ኮንዶሚኒየም ኮሽ የለም እኮ አጠገብሽ ማን እንዳለ ምን ታውቂያለሽ? አድባርም የለ ምንም አድባርም የለም። አሁን ከርቷል። ኮሚዮናል አለ እዛ ውስጥ ነው በግሽን አስገብተሽ አንዴ የሚሸጡ ይመስላሉ። በተራ እንደውም ሳቬጅ ነገር ይመስልሻል። በተራ 20 አቁመሽ ማረድ እዛ በመደድ እና ነገሩ ሁሉ እንዳይሆን ሆኗል። ለኛ ላይፍ ስታይል የማይመች ነገር ነው። ግን ደግሞ ስነ ጽሁፋችን ኪነ ጥበባችን ደግሞ እነዚህን ደግሞ በደንብ አድርጎ እኔ መመርመር ማየት አለበት። አለማየሁ ያህል ለማስቀረት ጥረት አድርጌያለሁ። ልክ ነው። በይበልጥ ደግሞ ይሄ ነባር መንደሮች አካባቢ ያሉትን ፕራክቲስስ ሆነ ብዬ ተከታትዬ አሁን ያቃተኝ ከአዲስ አበባ ወጥቼ ማየት ነው። ከአዲስ አበባ ወደ ወሎም ወደ ጎንደርም ወደ ጎጃምም ወደ ደቡብም እየሄድኩ ነገሮችም 1 2 ወር 3 ወር 4 ወር እየተቀመጥኩ የማይበት እድል ቢኖር ጥሩ ነበር። የተለያዩ ምክንያቶች ማህበረሰቡ የፈጠራቸው ስርዓቶች አሉ። የጫካውን ለመጠበቅ የአየር ንብረቱን እግረ መንገዱን ለመንከባከብ ከብቶቹን ለመንከባከብ እውነት ነው። ዝም ብሎ አለ ነገር እንደው በድድብና የተፈጠረ የለም። ሁሉም መስተጋብሩ ለምሳሌ አንድ ማህበረሰብ በትውልድ የተዳከመ ከሆነ ትውልድ የሚጠናከርበትን ነገር እዛው ላይ ይፈጥርልሻል። አንድ ወንድ 2 3 ሴት እንዲያገባ ምናምን የሚሉት ሌላ አይደለም። አካባቢያቸው ያሉ ሶሳይቲዎች በጣም ተጠናክረው ሊውጧቸው ደርሰዋል ማለት ነው። አንዳንዴ እንደውም ሄደው ዘረፋ የልጅ ዘረፋ እኮ ነው የሚካሄደው። አሁን በቅርብ ተካሂዷል ጋምቤላ ውስጥ አይደል? አዎ ልክ ነው። እና የልጅ ዘረፋ እኮ ነው፣ የትውልድ ዘረፋ ነው። ትውልድ እዚህ ጋር ያለው ትውልድ ሊጠፋ ደርሷል። ሴቶቹ ተመናምነዋል። የሚወለደው ቀንሷል አይደል? አንድ ቀን አጎራባች ያለው ተቀናቃኝ ያጠፋዋል። ስለዚህ በቻለው አቅም ሄዶ አጥቅቶ ህፃናቶቹን በሙሉ ሰብስቦ ይመጣና የራሱ ልጅ ያደርጋል። ከዛ በኋላ እነሱ ሲያሳድግ ለሱ የሚዋጉ ይሆናሉ፣ የሚከላከሉት ይሆናሉ። ሌላ አይደለም። እና ብዙዎቹ ነገሮች ከዚህ ከህልውና ጋር ይያያዛሉ። የመኖር ህልውና፣ የመቀጠል ህልውና፣ ያለመጥፋት ፍላጎቱ ደግሞ አለች እዛው ውስጥ አለች። እና ስለዚህ መመርመር፣ ይሄንን መመዝገብ፣ ማየት በጣም ያስፈልጋል። የኔ ጓደኞች በሙሉ ልብ ብሎ መከታተል መቻል አለባቸው። መጽሔፍ መሸሻ ያዋጥ ሁሉንም ነገር ተቀብሎ ከእናትም ከአባትም ከወገንም ገጠርም ዘመድ ካለ እዛ የሄዱ ሰብስቦ መምጣት ያስፈልጋል። በጥሬው ደግሞ ሊነበብ የሚችል ነው። ይሄ ማህበረሰብ ጥናት ከሆነ
የግድ ቀባቡኝ አይልም። እሱም ማስተላልፍ በደንብ አድርገን እኮ አየንለት። እሺ አለማየሁ በጣም ነው የማመሰግነው። እኔም አመሰግናለሁ። ወደፊት ደግሞ እንደዚሁ እንቀጥላለን። አይን ከፍተናል። ጆሮ እንደፈቀደልን አድማጮቻችን እንደፈቀዱልን እንወያያለን። በጣም አመሰግናለሁ። ከኛ ጋር ስለነበሩ አድማጮቻችንንም እናመሰግናለን። ሸገር ካፌ ሸገር ካፌ ሸገር ካፌ